ይህንን ጥያቄ ይህንን ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን። እኔ ደህና። በገንዛ ደጃፉ ላይ የተገደለ ስንት ሰው አለ? ዝም ብለን መመልከት የለብን። ታላቅ የተቃውሞ ሰልፍ በስዊድን ስቶክሆልም ሰላም ሰላም የተወደዳችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለእናንተም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይሌን። ዛሬም በአዳዲስ ቪዲዮዎችና ወቅታዊ በሆኑ ጉዳዮች ወደ እናንተ ተመልሼ መጥቻለሁ። በዚህ ሳምንት ማለትም በዚህ ወር እንደምናስታውሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የመጣባት ጭቆናና የመጣባት መከራ በጣም ከበፊቱም ይለፍ እያለፈም እየገፋም የመጣ ጉዳይ ነው። በዚህ ሳምንት እንደምናስታውሰው በአርሲ ሀገር ላይ የተለያዩ ኦርቶዶክሳውያን የቤተክርስቲያን አገልጋይ የሆኑ ካህናት እንዲሁም ገዳም ውስጥ የሚኖሩ ገዳማውያኖች በእነሱ ላይ እየደረሰ ያለው የግድያና ከገዳም ውስጥ ውጡ፣ ገዳሙ ላልሆነ ነገር ይፈለጋል በማለት ማስፈራሪያ እየደረሳቸው እንደሆነ ብዙ መረጃዎች ወደኛ እየደረሰ ነው። ዛሬ በእነሱ ጉዳይ ላይ የምናወራ ይሆናል። ጫፍ ላይ ያሳዩዋችሁ ቪዲዮ ሀሳባችንን እየሰጠን በደንብ የምናያቸው ቪዲዮዎች ናቸው። ወደ መጀመሪያው ቪዲዮ ወስዳችኋለሁ። ወደ መጀመሪያው ቪዲዮ ከመሄዳችን በፊት ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ መጀመሪያው ቪዲዮ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ቤተሰቦቼ በሰጠኋቸው 5 ሰከንድ ውስጥ ላይክ፣ ሼር፣ ሰብስክራይብ አድርጋችኋል ብዬ ተስፋ አድርጋለሁ። ወደ መጀመሪያው ቪዲዮ እንሄዳለን። የመጀመሪያው ቪዲዮ በተለያዩ ሀገሮችና ገዳሞች ላይ የሚኖሩ የቤተክርስቲያን አገልጋዮች የሆኑ ካህኖች ሰላማዊ ሰልፍ የወጡበት አጋጣሚ አለ። ይህ ሰላማዊ ሰልፍ የወጡበት አጋጣሚ ለኛ ለኦርቶዶክሳውያን አንገታችን ላይ ማህተም ላደረግን ወጣቶች እንዲሁም ኦርቶዶክሳውያን ለቅድስት ቤተክርስቲያን ሲሉ ነው። ይሄ ሰላማዊ ሰልፍ አስፈላጊነቱ ምንድነው የሚለውን ከነሱ የምንሰማ ይሆናል። እስኪ ወደ ቪዲዮ ልውሰዳችሁ። ይህንን ጥያቄ ይህንን ልመና በክርስቶስ ስም እንጠይቃለን። ፍትህ 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 ለጎፋና ለባስኬቶ ሀገረ ስብከት ማህበረ ምዕመናን በአካባቢው ውስጥ የምትኖሩ የህግ ባለሙያዎች፣ የመንግስት ባለስልጣናት፣ የፍትህ አካላት፣ የሰላምና ጸጥታ አካላት ከዚህ እውነት ጎን እንድትቆሙ እንጠይቃችኋለን። በክርስቶስ ስም እንጠይቃችኋለን። እኛም ለሰላም፣ ለአንድነት፣ ለፍቅር፣ ለነጻ ቤተሰቦች የመጀመሪያው ቪዲዮ ይሄን ይመስላል። የቤተክርስቲያን አባቶችና የቤተክርስቲያን አስተዳዳሪዎች እንዲሁም ካህኖች እንዲሁም በቅድስት ቤተክርስቲያን ውስጥ የሚኖሩ የሚያገለግሉ አገልጋዮች በዚህ መልኩ ሰላማዊ ሰልፍ የወጡት በወላይታ ሀገር ነው። በወላይታ ላይ እንግዲህ የተለያዩ አብያተ ክርስቲያኖች እነዚህ ቅድስት ቤተክርስቲያኖች ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ አያስፈልጉም፣ የሚያስፈልጉት ለሌላ ቤተ እምነት ነው በማለት ብዙ አብያተ ክርስቲያኖች ተነጥቀው ለሌላ ቤተክርስቲያን ሊሰጡ እንደነበረ መምህር አንዱሻ በራሱ ገጽም ላይ ተናግሯል። በተለያዩ ሶሻል ሚዲያዎች ላይ እየወጣ አዋጅ 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 እያለ እየሰበከ ነበረ። ይህን ድምጽ በሰሙ ጊዜ መናፍቃኖች ወይንም ቅድስት ቤተክርስቲያን የሚጠሉ ሰዎች መምህር አንዱሻ ታስሮ ለ21 ቀን በማረሚያ ቤት የቆየበት ጊዜ አለ። በዛን ሰዓትም ማረሚያ ቤት ባለበት ሰዓት ከጠየቁት ብፁዓን አባት አንድ ብፁዓን አባት ብቻ ነበሩ። እነሱንም ለነሱ ክብርና ምስጋና እንዲሁም እድሜና ጤና ይስጣቸው እንላለን። እኚህ የቤተክርስቲያን አስተዳዳሪዎችና የቤተክርስቲያን አባቶች እንግዲህ እየጮሁ ያሉት ለኛ ለቅድስት ቤተክርስቲያን ልጆችና ቀጣይ ለሚመጣው ትውልድ ነው። ቤተክርስቲያናችንን በእንደዚህ አይነት መልኩ አናስቀጥልም። ቤተክርስቲያናችን ሰላማዊ በሆነች መንገድ ቀጣይ ለሚመጣው ትውልድ ማስረከብ አለብን። እኛ እግረ መንገዳችንን ብንሞትም ሞትን ነው እያሉ እየጮሁ ነበረ እንደምንሰማቸው ማለት ነው። ስለዚህ እነሱ የሚፈልጉት ምንድነው? ቤተክርስቲያኒቷ ተከብራ ቤተክርስቲያኒቷ በግርማና በሞገስ ቀጣይ ለሚመጣው ትውልድ እነሱ ያሳለፉትን ጊዜ ወይንም አሁን እንደዚህ ጭምልቅልቅ ያለው በደም የተጨማለቀ ጊዜ አልፎ በሰላም ለቀጣይ ለሚመጣው ትውልድ እንዲረከብ ስለሚፈልጉ ነው እየጮሁ ያሉት። ግን አሁን ያለን ትውልድ ወይንም አሁን ያሉ ከብፁዓን አባቶች ጀምሮ ቤተክርስቲያን ስትሰደብ ዝም፣ ቤተክርስቲያን ውስጥ ያሉ ቅዱሳን ስዕሎች ሲቃጠሉ ዝም፣ የቤተክርስቲያን አገልጋዮች ካህኖች ሲገደሉ ሲታረዱ ጸጥ፣ ገዳማውያትና ገዳማውያን ሲቃጠሉ ዝም። በባለፈ ሰምተናል። ዝቋላ አዊ ላይ ስንት ካህን ስንት የቤተክርስቲያን አስተዳዳሪዎች የቤተክርስቲያን ውስጥ የሚኖሩ ገዳማውያኖች ሲገደሉ ጸጥ ነው ያለው።
ማንኛውም ብፁዓን አባት ወጥቶ የለፈለፈ ወይንም ድምጽ ያሰማ ብፁዓን አባት የለም። ቤተክርስቲያን ግን እኛን የምናስከብራት፣ ቤተክርስቲያን እኛን የምናስተዳድራት፣ ይሄ ሀገረ ስብከት የኔ ነው ብሎ ብቻ እርስ በርስ ሽኩቻ ቤተ ክህነት ውስጥ ያለ ወይም የቋሚ ቅዱስ ሲኖዶስ ምልአተ ጉባኤ ላይ ሰምተናል። አሁን በባለፈ ምን እየተካሄደ እንደሆነ ስለ ገዳማውያን መታረድና ስለ ገዳም መቃጠል፣ ስለ ገዳማውያን ውጡ ማለትና ገዳሙ ለሆነ ነገር ይፈልጋል ስለሚለው ነገር ምንም አይነት አጀንዳ የወጣ ነገር የለም። ገዳማውያን ገዳም ውስጥ ሲቀመጡ ዓለም በቃኝ፣ የትኛውም ኑሮ አያጓጓኝም፣ የትኛውም ገንዘብ ለኔ አይጠቅመኝም፣ እኔ መገናኘት ያለብኝ ከክርስቶስ ጋር ብቻ ነው፣ ስጋዬን ጎድቼ ነፍሴን ከክርስቶስ ጋር ማገናኘት አለብኝ ብለው ገዳም ውስጥ የሚኖሩ ገዳማውያኖች እየተገደሉ እየታረዱ እየታፈኑ እንደሆነ መረጃም ይደርሰናል። እዛ ገዳም የዓይን እማኞችም ሚዲያ ላይ ወጥተው የተናገሩበት አጋጣሚ አለ። የቤተክርስቲያን አገልጋይ ወጣቶች ግን ገዳም ለምን ይቃጠላል፣ ገዳም ለምን የሆነ ነገር ይሆናል ብለው በሚለፈልፉ ጊዜ ወደ ማረቢያ ነው የሚገቡት። እናስታውሳለን ባለፈ ቤተክርስቲያን ውስጥ የሚገኙ ቅዱሳን ስዕሎቻችን ለምን ተቀደዱ፣ ለምን ተጨማደው ተጣሉ ብሎ አንድ ወጣት በሄደ ጊዜ ቤቷ እናስታውሳለን። መስቀል ሳይቀር በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ብለን ከምናከብራቸው ትልቁ በዓል መስቀልን እንኳን ማረሚያ ቤት ያሳለፈ ወጣት ወንድም አለን ማለት ነው። ይሄ ማለት ለኛ ለኦርቶዶክሳውያን አንገታችን ላይ ማህተም ላደረገን ለቅድስት ቤተክርስቲያን ነው ይሄን መስዋዕት እየከፈለ የነበረው። ስለዚህ ስንቶቻችንን ለቤተክርስቲያን እየተቆረቆርን ያለ ነው? ስንቶቻችንን ቤተክርስቲያን በስርዓት መንገድ ከመናፍቃኖች እጅ ነጥቀን ቀጣይ ለሚመጣ ትውልድ ለማስረከብ እየጣርን ያለ ነው? ስንቶቻችንን? ብፁዓን አባቶች ዝምታችሁን ስበሩ። አሁን እየወቀስን ያለ ነው በነገራችን ላይ ብፁዓን አባቶች ነው፣ መናፍቃኖችን አይደለም። ቀጣይ ቪዲዮ ማሳያችኋለሁ። ከትናንት ወዲያ ቅዱሳን ስዕል እንደዚህ እየሰበረ የተለያዩ የጻድቃን የሰማዕታት የመላእክቶችን ቅዱሳን ስዕል እየሰበረ እየቀደደ ይሄ ነው ኦርቶዶክስ ውስጥ የሚመለኩት እያሉ እያንቋሸ ምራቁን እየተፋ የነበረ ልጅ ምንም አይነት ጥያቄ ሳይጠይቅ ዛሬ በሶስተኛው ቀን ግን ይቅርታ ኦርቶዶክሳውያን ብሎ ይቅርታ ቪዲዮ ሲሰራ እኛ የተቀበልነው የይቅርታውን ነው እንጂ ያን የቀደደበትን በሕግ ይጠይቅልን አላልንም። ያ ድክመት የማን ነው? የኛ ኦርቶዶክሳውያን ድክመት፣ በተለይ የብፁዓን አባቶች ድክመት ነው። ብፁዓን አባቶች መንጋውን እንዲጠብቁ ቤተክርስቲያን የሾሞቻቸው ክርስቶስ በጸጋው ያኖራቸውና ክርስቶስ በጸጋው የሾማቸው መንጋውን እንዲጠብቁ ቤተክርስቲያን እንዲያስተዳድሩ ነፍሳትን ከእሳት ውስጥ እንዲያድኑ ነው። አሁን ግን በራሳቸው ስብሰባና በራሳቸው ምልአተ ጉባኤ ላይ የሚነሳው ስለ መጽሐፍ ይሄ መጽሐፍ መወገዝ አለበት፣ የመጥምቀ ዮሐንስ መጽሐፍ እንደዚህ ተብሎ መወገዝ አለበት። መወገዙ ሰዓት ይደርሳል። መቼም ቢሆን እኛ ቤተክርስቲያን ውስጥ ነው ያለው። በእርግጥ ለመናፍቃኖች የተመቻቸው ወይንም ኦርቶዶክስን መናፍቃኖች እንዲጠሏት ኦርቶዶክስን መናፍቃኖች አሁንም እንድጠፋላቸው መንቀፊያ መንገድ የሆናቸው አንዱ ይሄ ነበረ። በእርግጥ ግን ይሄ ነገር እስከዛሬ የሚቆየ ነገር ነው። አሁን እያሳሰበን ያለው የገዳሞች መወረስ፣ የገዳሞች መቃጠል፣ የገዳማውያን መገደል፣ የንጹሃን ኦርቶዶክሳውያን ዜጎች በኦሮሚያ ክልል፣ በአማራ ክልል፣ በትግራይ ክልል አንገቱ ላይ ማህተም ያጠለቀ ለምን አጠለቅ ተብሎ ገጀራ አንገቱ ላይ የሚሰላበት ገጀራ አንገቱ ላይ የሚያርፍበት ጊዜው አሁን ላይ ነው ያለነው። ስለዚህ ይሄን ነገር ማስቆም የሚችሉት ብፁዓን አባቶች ናቸው። እናስታውሳለን የዛሬ 1 ዓመት 2 ዓመት እኮ ቅዱስ ሲኖዶስ ለሁለት ሊከፈል ነው፣ ቅድስት ቤተክርስቲያን ለሁለት ሊከፈል ነው ሲባል እኮ ቤተክርስቲያኒቷን እኮ ጥቁር አስለብሰናታል። እኛ ህዝበ ምዕመኖቿ ጥቁር ለብሰናል። አሁን እንደውም ካለፈው ጊዜ ይልቅ ጥቁር መልበስ የነበረብን አሁን ሰዓት ላይ እቺኛዋ ሰዓት ላይ ነው ጥቁር መልበስ ያለብን። ኦርቶዶክሳውያን እየተገደሉ ስለሆነ፣ ኦርቶዶክሳውያን እየታረዱ ስለሆነ፣ ኦርቶዶክሳውያን ከቅድስት ቤተክርስቲያን ውጡ እየተባለ ነው። ወላይታ ሀገር ላይ እኮ ቅድስት ቤተክርስቲያን ተቃጥላለች። ኦቶና ማርያም እኮ መጽሐፍ ቅዱስ እየወጡ ይቃጠሉ ተብሎ ህዝብ ለህዝብ የተጨራረሰበት ጊዜ አለ፣ አሁን ከ1 ወር ከምናምን በፊት። ስለዚህ በየሀገሩ የቅዱሳን ብፁዓን አባቶች እኮ የተሾሙበት ጊዜ አለ። ስለዚህ እነዚህ ብፁዓን አባቶች በየሀገረ ስብከታቸው ይሄን እንዲያስተዳድሩ ይሄን እንዲያስተካክሉ እኮ ነው። ማንኛው ቤተ እምነት ላይ ነው እንደዚህ አይነት ጉዳት እየደረሰ ያለው? እንደምናስታውሰው ሙስሊሞች መካነ ሰላም መስጊድ ላይ እኮ ከአንድ ሳምንት በፊት መሰለኝ በምን ጉዳይ እንደሆነ አይታወቅም፣ ግን መስጊድ ውስጥ ሰው ተገደለ ተብሎ ማን የገደለው? አንገቱ ላይ ማህተም ያደረገው ኦርቶዶክስ ነው። ስለዚህ እነሱን ማጥፋት አለብን ብለው አዋጅ ወጡበት ጊዜ አለ። እኛ ኦርቶዶክሳውያኖች እንውጣ እናጥፋ አይደለም። የኛ መጽሐፍ ቅዱስ እንደዚህ አያስተምርም። የኛ ክርስቶስ፣ እኛ የምናመልከው ክርስቶስ፣ የኛ ወንጌል ይሄን ነገር አያስተምረን። እኛ ኦርቶዶክሳውያን የምንፈልገው ሰላምና ፍቅርን፣ አንድነትን ነው። የተማርነው ወንጌል ከብፁዓን አባቶች አይደለም፣ ከክርስቶስ ወንጌል የተማርነው ይሄንን ነው። በአሁን ሰዓት ምን እየተሰራ ነው? እንደምታዩት ኦርቶዶክሳውያን እየተገደሉ ነው። የሚገድላቸው ማን ነው? የሚታወቅ ነገር የለም። በጅምላ መቃብር ውስጥ 10-20 ሆነው እየተቀበሩ ነው። ማን አንገቱ ላይ ማህተም ያደረገው? ኦርቶዶክሳውያን። ትላንት ከትናንት ወደ አርሴ ላይ እናስታውሳለን።
ብፁዕ አባታችን አቡነ ያሬድ ሲጠየቁ እንኳን መልስ የሌለው ለኦርቶዶክስ ጆሮ ውስጥ ገብቶ የሚሰቀጥጥ ነገር ኧረ እባካችሁ ድረሱልን ሲባል ምንድነው ያሉት? እዛ ሀገር ላይ የተገደሉ ያሉት ኦርቶዶክስ ይሁኑ አይሁኑ የምናውቀው ነገር የለም። እንደዚህ አይነት መልስ ከብፁዓን አባት የማይጠበቅ መልስ ከአንድ ከቤተክርስቲያን አባት ነኝ የሚል ህዝበ ምዕመኑን እየባረኩ መንገድ ከሚያልፉ አባቶች የማይጠበቅ ነገር። ቤተክርስቲያኒቷ ህዝበ ምዕመኑን እንዲጠብቁ ሾማለች። ክርስቶስን በሞገሱና በጸጋው አኑሯቸዋል። ብፁዓን አባት ሲሾሙ እኮ ጥቁር በጥቁር በሆነ መኪና እንዲሄዱ አይደለም እኮ በመንገድ ላይም ሲያልፉ በያዙት ቅዱስ መስቀል ህዝበ ምዕመኑን እየባረኩ እንዲያልፉ ነው። የትኛው ብፁዓን አባት ነው መንገድ ላይ አሁን ህዝቡን እየባረከ የሚሄደው? የትኛው ብፁዓን አባት ነው ህዝቡን ሰብስቦ እንደዚህ አድርጉ ብሎ የሚመክረው? የሚያለቅሰው የትኛው ብፁዓን አባት ነው? 3-4 ብፁዓን አባቶች አሉ። ከሌ ብሎ መጥቀስም ይቻላል። ቀጣይ ማሳያችሁ ቪዲዮ አለ። ከብፁዓን አባቶች መካከል አንዳቸው ብፁዓን አባት ለህዝቡ የሚቆረቆሩ ስለ ሃይማኖታቸው ቀኝ እጄን እሰጣለሁ እኔ ህዝቤ ከሚሞት አንገቴን ልስጥ የሚሉ ብፁዓን አባት ላሳያችሁ ቪዲዮ። ሀገር ብለን እኮ ነው መሞት እኮ አልከበደን። ሀገራችንም ብለን ነው እንጂ መሞት አይቀር። ግን ሀገሪቱ እንዴት ትሁን ነው? ምን እናድርግ? ሌላው ቪዲዮ ይሄንን ይመስላል። ለቅድስት ቤተክርስቲያንና ለህዝበ ምዕመኑ ብሎም ለኦርቶዶክሳውያን አንገታቸው ላይ ማህተም ላደረጉ ኦርቶዶክሳውያን ከሚቆረቆሩ አባቶች መካከል እያለቀሱ የሚሰብኩና ስለ ህዝበ ምዕመኑ የሚያለቅሱ ስለ ቅድስት ቤተክርስቲያን አንገቴን እሰጣለሁ ቀኝ እጄንም አወጣለሁ ከህዝበ ምዕመኑ አብሬ እወጣለሁ የሚሉ ብፁዓን አባት እኚህ ብፁዓን አባት ናቸው። እንደምታያቸው እያለቀሱ ነው። ጥቁር ለብሰው እየሰበኩ እያስተማሩ ያሉት እያለቀሱ ማለት ነው። ኢትዮጵያውያን ኦርቶዶክሳውያን አለቁ፣ በተለይ አንገታቸው ላይ ማህተም ያደረጉ ሰዎች ላይ ሳንጃ ግራንጃ እየተሳበባቸው ነው እያሉ ነው እያለቀሱ ያሉት። ሌሎች ብፁዓን አባቶች ግን እንደዚህ አይነት አማርኛ ሲያወጡ እስከዛሬ ሰምተን አናውቅም። ከ3-4 ብፁዓን አባቶች ብፁዕ አባታችን አቡነ አብርሃም አሉ፣ ብፁዕ አባታችን አቡነ ናትናኤል አሉ፣ ብፁዕ አባታችን አቡነ ማትያስ አሉ። ስለ ቅድስት ቤተክርስቲያንና ስለ ህዝቦቿ የሚቆረቆሩ ብፁዓን አባቶች እከሌ ተብሎ መጥራት የሚቻላል። ከአሁን በፊት ባለፈው ጊዜ ቅድስት ቤተክርስቲያን ውስጥ ያለ ማንኛውም ንዋየ ቅዱሳን ያሉት የገቡት በገንዘብ ይሁን በቁስም ይሁን የገቡት ተሸጠው መካፈል አለብን ያሉ ብፁዓን አባቶች አሉ። ቪዲዮ ማቅረብ ይቻላል እጃችን ላይ መረጃ ስላለ ማለት ነው። ስለዚህ ብፁዓን አባቶች ለምንድነው አንድ ማትሆኑት? ለምንድነው መንጋውን የማትጠብቁት? ለምንድነው ቤተክርስቲያንን የማትመሩት? መንጋውንስ የማትመሩት ለምንድነው ነው ጥያቄያችን። አሁን እየጠየቅን ያለው ብፁዓን አባቶችን ነው የምንለው በምክንያት ነው። መናፍቃኖች ቅዱሳን ስሉ እየቀደዱ ነው፣ እንደፈለጉ ይቅደዱ። ይሄን ነገር ማስተካከል የሚችለው ማን ነው? ከመንግስት ጋር ያለውን ነገር ኮንታክት አድርጎ ብፁዓን አባቶች ናቸው፣ ተሰሚነት ያላቸው ብፁዓን አባቶች ናቸው። የኢትዮጵያ ኦርቶዶክሳውያን ወጣቶች ተሰሚነት እያገኙ አይደለም በአሁኑ ሰዓት። እንደምና ብዙ እናስታውሰን ወደኋላ ዞር ብንል ከጀርባችን ብዙ ነገር ይመጣል። ብዙ ነገር እንደሚመጣ እናውቃለን። ስለ ቅድስት ቤተክርስቲያን ከአሁን በኋላ ምንም አይነት ቪዲዮ አንሰራም ያሉት ያዘ ልደታ ምክንያት ስላላቸው። ለምን በቤተክርስቲያን ስለ ቤተክርስቲያን ተቆርቁሮ ስለ ቅዱሳን ስዕል ተቆርቁሮ ሁለት እጁ በካቴና ውስጥ ገብቶ ማረሚያ የገባ ልጅ አንድ ብፁዓን አባት ስላልጠየቀ ተሯሩጠውም የሆነ ደረጃ ላይ እንዲደርስ ያደረጉት ወጣቶች ስለሆኑ የምናሳስራቸው እኛ ኦርቶዶክሳውያን ስለሆነ፣ ስለዚህ ብፁዓን አባቶች ስራቸው የቱ ጋር ነው? ቤተክርስቲያን የሚሰበሰበውን ገንዘብ ይሄ ሀገረ ስብከት የኔ ነው፣ ይሄ ሀገረ ስብከት እኔ መምራት ያለብኝ። አሁን ከምናስታውሰው ከአንድ ሳምንት በፊት እኮ ከ2 ሚሊዮን ብር እስከ 6 ሚሊዮን ብር ብፁዓን አባት ለመሾም ወይንም ይሄን ሀገረ ስብከት አንተ አስተዳድረው በማለት እጃችን ላይ መረጃ አለ። ማንኛውንም ነገር ማውጣት እንችላለን። እኔ ራሴ ያለኝ ከ4 ኪሎ ስላሴ አስተዳዳሪ ጀምሮ ከ2 ሚሊዮን ብር እስከ 6 ሚሊዮን ብር ከፍለው ደሞዛቸው ግን ከ120 ሺህ ብር እስከ 400 ሺህ ብር የሆነ ማለት ነው። ሚዲያ ላይ የወጣ ነገር ነው። መደበቅም መሸወድም ማጭበርበርም የሚቻልም ነገር ማለት ነው። ስለዚህ አሁን ከእንግዲህ በኋላ ያለው አሁንስ ያለው መንጋውን ማን ነው የሚመራው? ህዝቡን ማን ነው የሚጠብቀው? ቤተክርስቲያንስ ማን ነው የሚጠብቃት? ጥያቄው የህዝቡ ጥያቄ የሆነው ይሄ ነው። ኦርቶዶክስ ሲታረድ ብፁዓን አባቶች ዝም የሚሉ ከሆነ ቤተክርስቲያን ሲፈርስና ቤተክርስቲያን ሲቃጠል ብፁዓን አባቶች አሁንም ዝም ብለው የራሳቸውን አጀንዳ የሚያስኬዱ ከሆነ
ስለ ራሳቸው ምልአተ ጉባኤና ስለ ቅዱስ ሲኖዶስ ውስጥ ብቻ ተሰብስበው ሌላ አጀንዳ እያነሱ የሚያወሩ ከሆኑ ማን ነው ቅድስት ቤተክርስቲያን የሚጠብቃት? ወጣቱማ እያለቀሰ እኮ ነው። ወጣቱማ ሲለፈልፍ እየታሰረ ነው። ወጣቱማ ሲለፈልፍ እየታረደ ነው። ገዳማውያኖችማ ከገዳሙ ውስጥ ውጡ፣ ገዳሙ ይፈልጋል ተብለው ግዳጅ ተጥሎባቸዋል። ስለዚህ በየሳምንቱ አንድ ሳምንት ሰላም ነው ይባልና ከአንድ ሳምንት በኋላ ደግሞ 17 እስከ 20 ከ10 እስከ 15 ገዳማውያን በተለይ አንገታቸው ላይ ማህተም ያደረጉ ኦርቶዶክሳውያኖች ሌላ ቤተ እምነት ላይ አንድም ቤተ እምነት ላይ የለም። እስኪ መስጊድ ሄዶ እስልምና መስጊዶች ላይ እስኪ ማን ነው ወንድ የሆነ ሄዶ የሆነ ነገር አደርሳለሁ የሚል ገጀራ ይዞ ይመጣል ለቤት ድረስ ማለት ነው። ስለዚህ ይሄ ነገር መከራውና ፈተናው የበዛው ኦርቶዶክሳውያን ለምን ክርስቶስ ፍቅር ነው የሚያስተምረን፣ ክርስቶስ ይቅርታ ነው የሚያስተምረን ብለን እኛም ውስጣችን ስለ ፍቅርና ስለ ይቅርታ ውስጣችን መምህሮቻችን ሞልተውታል። ብፁዓን አባቶች ውስጣችንን በሰላምና በመልካምነት ነገር ሞልተውታል። ክፋት የሚባል ነገር ኦርቶዶክስ ውስጥ የለም። ስለዚህ ያ ክፋት ኦርቶዶክስ ጋር ስለሌለ ኦርቶዶክስን ማጥፋትና መመንመን አለብን። ለምን? ትክክለኛውን ክርስቶስ የምናመልከው እኛ ነና። ሌላው ጋር ትክክለኛ ክርስቶስ የለማ። ፕሮቴስታንቶች ጋር ብንሄድ እንደምናየው ነው። ትክክለኛውን ክርስቶስ አይደለም የሚያመልኩት። መጽሐፍ ቅዱስን ቆራርጠው የራሳቸውን ዓላማ ብቻና አጀንዳ ብቻ ነው የሚያስኬዱት። ክርስቶስን ያከበርኳቸውን አክብሩ ያለውን ነገር የምናከብረው እኛ ኦርቶዶክሳውያኖች ነን። ፕሮቴስታንት ጋር ወይም ሌሎች ቤተ እምነቶች ጋር አይደለም። ስለዚህ ይሄ ነገር ስላለ ኦርቶዶክስ ላይ ጫናውና መከራው በዛ። ገጠር ውስጥ ያሉ አብያተ ክርስቲያኖች ላይ መቃጠልና መገፈፍ በዛ። ገጠር ውስጥ ያሉ አብያተ ክርስቲያኖች ይሄ ተነጥቆ ለአንድ ባለሀብት መሰጠት አለበት የሚባል ነገር እኮ ባለፈ ደርሶናል። ወላይታ ላይ ማን ነው የሚባል ቤተክርስቲያን ነው ዮሐንስ ነው ምናምን የሚባል ቤተክርስቲያን የውሃ ታንከር ያ ቤተክርስቲያን ፈርሶ የውሃ ታንከር እዛ ላይ ነው የምናስቀምጠው የሚባል ቪዲዮ ተልቆልኝ ነበረ። የእውነት ያን የውሃ ታንከር ማስቀመጫ ቦታ ጠፍቶ ነው ቅድስት ቤተክርስቲያን ወይ የቃል ኪዳኑ ታቦት አለበት ቦታ ላይ ነው የውሃ ታንከር የምናስቀምጠው እና ህዝቡን የምንጠቅመው? ህዝቡ ጥቀሙኝ አለ፣ ውሃ ተቸግሯል አላለም። ህዝቡ ውሃ ነው የሚያስፈልገኝ አለ፣ ከቃል ኪዳኑ ታቦት ውሃው ይበልጥብኛል አላለም። ውሃ ተቸግሯል አልተቸገሩም። ግን ቤተክርስቲያኒቷን ለማጥፋትና ቤተክርስቲያኒቷን ከዛ ቦታ ለመንቀል ሲፈልግ ቤተክርስቲያኒቱ አለበት ቦታ ላይ ነው ውሃ ታንከር የምንነቅለው። ወላይታ ላይ ነው ይሄም ነገር እየተሰራ ያለው። ወላይታ ላይ መናፍቃኖች በጣም እየሰፉ ስለሆነ ቤተክርስቲያንን ጠል የሆኑ ሰዎች ኃይሎች እዛ ላይ ስላሉ ወላይታ ያሉ ቤተክርስቲያኖች እየተፈለጉ አይደለም። ትንንሽ ደብሮች በተለይ ከትንሽ ደብሮችም አልፎ ኦቶና ማርያምን ለማፍረስ እንፈልገው ነበር። ምን ያ ብቻ ቁልቤ ላይ ቁልቤ ገብርኤል ተፈርሶ እኮ ለኛ ይሰጠን ያሉ ሰዎች እኮ ናቸው። በጣም ደፋሮች ሆኑ ሰዎች እኮ አሉ። በጣም ደፋሮች ሬቻ እዛ ነው የሚከበሩ ያሉ ሰዎች እኮ አሉ። ይሄን ነገር ነው ቤተክርስቲያን እያሳለፈች ያለችው። ስለዚህ ብፁዓን አባቶች የት ናችሁ የምንለው ለዛ ነው። ወዴት ነው ያላችሁት? ማን ነው ቤተክርስቲያን የሚመራት? ማን ነው የሚያስተዳድራት? ወጣቱ ላይቭ ላይ እንቅልፉን እያጣ ትራንስፖርት እያወጣ ከገንዘቡ ከተለያየ ነገር ከጊዜው እየቆጠበ ላይቭ ላይ ባሰባሰበው ገንዘብ ቅድስት ቤተክርስቲያን እየታነጸች ያችን ቤተክርስቲያን የሚያስተዳድሯት ብፁዓን አባቶች ወይም የቤተክርስቲያን አስተዳዳሪዎች ናቸው። ይሁን ከዛ ወጣቱ ግን የሆነ ነገር ሲደርስበት ምንም የለም ጸጥ ነው የሚባለው። ሌላ አጀንዳ ይነሳል። ትናንትና ቀዋሚ ቅዱስ ሲኖዶስ ምልአተ ጉባኤ በተደረገ በማግስቱ ነው አርሲ ላይ 10-20 ሰው የሞተው የተገደለው። ዛሬ ስብሰባ ተደርጎ እንደነገ። ስለዚህ አጀንዳው ከየት መጣ? መልስ የአርሲ ሀገረ ስብከት ሊቃነ ጳጳስ ብፁዕ አባታችን አቡነ ያሬድ መልስ ሲጠየቁ ለምንድነው እኔ ኦርቶዶክስ ይሁኑ አይሁኑ መገደላቸው አላውቅም ያሉት? ምክንያት አይታወቅም። ማህበረ ቅዱሳኖች ለቅድስት ቤተክርስቲያን የሚቆረቆር ቲቪ ማህበረ ቅዱሳን እዛ ቦታው ድረስ በስልክ አውርቶ ጉዳዩ የተፈጸመው እንደዚህ ነው ብሎ ትክክለኛ መረጃ ከነሞቱት ከነተጎዱት ሰዎች ጭምር ዩቲዩብ ላይ የጫነውን ቪዲዮ ብፁዕ አባታችን አቡነ ያሬድ እንዲወርድ አስደረጉ። ለምን አደረጉ? መልስ የለም። ማስጠንቀቂያ ሰጡ። ለምን ደግሞ ማስጠንቀቂያ የሚሰጡት? ለቅድስት ቤተክርስቲያን የዘገበው ማህበረ ቅዱሳን ቤተክርስቲያን ይመለከተኛል ያገባኛል ስላለ የቤተክርስቲያን ሚዲያ ስለሆነ ይህን መረጃ አጣራና ቪዲዮን ለቀቀ ዩቲዩብ ላይ። ከዛስ ብፁዕ አባታችን ደውሎ ይሄን ነገር ማውረድ አለባችሁ ካለበተዛ አጭር እርምጃ እናንተ ላይ ወስዳለሁ የሚባል ነገር ለምን መጣ? ብፁዓን አባቶች ግድ የላችሁም። ከልጆቻችሁ ጋር ብትሰሩ በጣም የተሻለ ነው። ከኦርቶዶክሳውያን ሚዲያዎች ጋር ብትሰሩ የተሻለ ነው። ብዙ ትልልቅ ሚዲያዎች እኮ አሉ ስለ ቅድስት ቤተክርስቲያን የሚቆረቆሩ። እነ ፋናና እና ኢቢኤስ ናቸው እንደሚቆረቆሩት አይደለም።
እና ፋናና ኢቢኤስ ቅድስት ቤተክርስቲያን ውስጥ ያሉ ወጣቶች ሲገደሉ ሲታረዱ የታሉ? ድምጻቸው የለም እኮ። የሆነ ስብሰባ ሲደረስ ግን ፋናና ኢቢኤስ መተው እየቀረጹ ነው አይደል? ሌሎች ሚዲያዎች ለምን አይቀርጹም? እዛ ቦታ ላይ እንዳደርሱ ተብሏል። ስለ ኦርቶዶክስ ቤተክርስቲያን የሚከራከሩ ኦርቶዶክስ ውስጥ ሆኖ መናፍቅ የሆነ የበግደ ለምድ የለበሰ ቤተክርስቲያን ውስጥ የተቀመጠን ሰው የሚነቅፍ ሚዲያ እዛ ቦታ ላይ ግን አይፈልግም። የትኛውም ቦታ ላይ እየተፈለገ አይደለም። ስለዚህ ሚዲያው ስለማትፈልጓቸው ጥፋተኞቹ እናንተ ናችሁ። ቤተክርስቲያን የምታሰድቡት፣ ቤተክርስቲያን እንዲቃጠል የምታደርጉት፣ ቤተክርስቲያን እንዲፈርስ የምታደርጉት፣ ገዳማውያን መነኮሳት እንዲገደሉ ወይንም ከዛ ቦታ እንዲወጡ የምታደርጉት ሁላ እናንተ ናችሁ በማለት ሚዲያዎች እየነቀፏችሁ ነው። አዎ ጥያቄ የለውም። ለምን? መልስ ስለሌላችሁ እኮ ነው። ብፁዕ አባታችን አቡነ አብርሃም ብቻ ናቸው እንደሚለፈልፉት ለቤተክርስቲያን እንባ የሚያዘሩት እነሱ ብቻ ናቸው እንዴ? በአደባባይ የተናገሩት የመስቀል ቀን እነሱ ናቸው። ስለ ቅድስት ቤተክርስቲያንና ስለሞቱትና ስለሚሞቱት ኦርቶዶክሳውያን እየተናገሩ ያሉት እነሱ ናቸው። እነሱ ብቻ ናቸው የሚመለከታቸው አይደሉም። ስለዚህ ብፁዓን አባቶች አሁንም ቢሆን ከነቀፋ ለመዳን ስትሉ ስለ ቤተክርስቲያን አስቡበት፣ ስለ መንጋችሁ አስቡበት። ቀጣይ ቪዲዮ ላሳያችሁ። ወገረት ጠለላ Qulqulluu Siinodoosiin gaafii keenyaaf deebii sirrii akka nuu kennu kabajaan gaafanna. Kana ta'uu baannaan rakkoon mana kiristaanaa akkuma itti fufetti. Kanaaf Qulqulluu Siinodoosiin furmaata sirrii akka nuu kennu. Uummata keenya warraa jirti. Naftanyan harras borus barabarani diina Oromoo. ቤተሰቦች ሌላው ቪዲዮ ይሄን ይመስላል። ይሄ ያያችሁ ቪዲዮ እንግዲህ በአርሲ ሀገር ላይ የወጡት ሰላማዊ ሰልፍ ነው። እነዚህ ወጣቶች ሰላማዊ ሰልፍ እየወጡ ያሉት ቅዱስ ሲኖዶስ እባካችሁ መፍትሄ ስጡን፣ እኛ ኦርቶዶክሳውያን እየተገደልን ነው፣ እኛ ኦርቶዶክሳውያን እየተገፋን ነው፣ ቤተክርስቲያናችን እየፈረሰች ነው፣ ቤተክርስቲያናችን እየተቃጠለች ነው፣ ቅዱሳን ስዕሎቻችንም እየተቃጠሉ እየተቀደዱ ነው እያሉ ነው ሰላማዊ ሰልፍ እየወጡ ነው ያሉት። እኛ ኦርቶዶክሳውያንም እንግዲህ በብሔር ነው አንል ኦሮሚያ ክልል ነው ይሄ እየተደረገ ያለው። ስለዚህ አንገቱ ላይ ማህተም ያደረገ ሰው እዛ ቦታ ላይ አይፈለግም ማለት ነው። ቤተክርስቲያን ነች በነገራችን ላይ ለሀገር ውለታ የሆነችው ኦርቶዶክስ ቤተክርስቲያን ነች ለሀገር ባለውለታ የሆነችው። እንደዚህ የሚያደርጉት በብሔር ክፍፍል ስላልሆነ መናፍቃኖች ስለሆኑ ይሄን ነገር የሚያደርጉት ለመናፍቃኖች የሚያምኑትን መጽሐፍ ቅዱስ ቀርጻ የሰጠች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ይሄን ሁላ ያደረገችን ቤተክርስቲያን ነው ለማጥፋትና ለማቃጠል እየፈለጉ ያሉት። ውለታ የሆነችን ቤተክርስቲያን ለሀገር ባለውለታ ለህዝብ ባለውለታ ፊደል ቀርጻ እንድትማሩ ያደረገች፣ ለመናፍቃኖች መጽሐፍ ቅዱስን ቀርጻ የሰጠች ተማሩ ይሄ ነው እውነቱ ብላ የሰጠች ቤተክርስቲያን እንድትጠፋ የሚፈለግበት ቦታ የሚፈለግበት ሀገር። ስለዚህ ዝምታው ስለበዛ ነው አሁን ዝም እየተባለ ስለሆነ ስለዚህ ግፊቱ በጣም እየበዛ ነው። አንድ ወር ያክል ጸጥ ይደረግና ከዛ ከአንድ ወር በኋላ ደግሞ ምን እናደርገው? ኦኬ እንደዚህ የምናደርግ ደግሞ ሌላ አጀንዳ ይሆናል እኮ። በነገራችን ላይ እኛ ሚዲያ ላይ ያልወጡ ብዙ ቤተክርስቲያኖች እንዳሉ እርግጠኛ ነኝ። ያ ማለት እንደዚህ ሶሻል ሚዲያ የማይጠቀሙ ሀገሮች አሉ፣ ቲክቶክ የመሳሰሉት ሌላም ሶሻል ሚዲያዎች ኔትወርክ የሌለበት ሀገር አለ። እዛ ሀገር ላይ ደግሞ ከእንደዚህ የበለጠ ካርሴ ላይ ከተደረገው ጥፋት ከተደረገው ግድያ ከተደረገው የቤተ ክርስቲያን ማፍረስ በላይ ብዙ የተደረጉ ነገሮች እንዳሉ እርግጠኛ ነኝ። ኔትወርክ የሌለበት ሀገር አለ። እዛ ኦርቶዶክሳውያን መመንመን አይደል ስራው፣ ማጥፋት አይደል ስራ። ስለዚህ ዋናው ነገር ይሄ ነው። ስለዚህ እነዚህ ቤተክርስቲያኖችንስ ማን ነው እየጎበኛቸው ያለው? እዛ ሀገር ላይ ያለ ሀገረ ስብከት ሊቃነ ጳጳስ ማን ነው? አሁን እኮ 2 ወር 3 ወር አልሞላውም ዝቋላ ላይ እግዚኦ ከተባለ ዝቋላ የደም ምድር ከሆነ 4 ቀን 5 ቀን አልሆነውም። አሰቡ ስላሴ ላይ እኮ 2 የቤተክርስቲያን አገልጋዮች አንዱ ከነ ልጁ እየታረደበት አይን ላይ እየተያዩ ከነ ልጁ
ከነ ስጋው ከነ አብራኩ ክፋይ እየታረደ 3 ቀን 4 ቀን አልሞላውም አሰቦ ስላሴ ላይ አሰቦ ገዳም ላይ ማለት ነው። ስለዚህ እዛ አሰቦ ገዳም ላይ ያሉ የሀገረ ስብከቱ ሊቃነ ጳጳሶች መልስ ያልሰጡበት ምክንያቱ ምንድነው? እኛ ለምንድነው እናንተ እንድንወቅስ የምትገፋፉን? ብፁዓን አባቶችን እንድንሰድብ የምትገፋፉ ለምንድነው? በየሀገረ ስብከታቸው ለምንድነው ቅድስት ቤተክርስቲያንን ማስከበር ያልቻሉት? ካለፈ በኋላ የዛሬ ዓመት እኮ እንደዚህ ሆኖ ነበረ ብለን ከንፈር ከመምጠጥ ወይንም ነገሩ ቤተክርስቲያን ከፈረሰች በኋላ ቀይ እንባ ከማንባታችን በፊት አሁን የሚደረገውን ነገር ማስቆም አይሻልም ወይ? ነገ ከነገ ወዲያ የቤታችን የሚገባውን ነገር ዋስትና የሚወስደው ማን ነው? ግድ ለኦርቶዶክሳውያን ተደራጅ ተብሎ መውጣት አለበት የለበትም? ወጣቶቹ ሚዲያ ላይ ያሉ እኮ እየጮሁ እኮ ነው። ከነ ቴዶ ጀምሮ ቴዶ ከኢትዮጵያም እያለ በኢትዮጵያ ውጭም እያለ እኮ እየጮሁ እኮ ነው። ስለ ቤተክርስቲያን መረጃ እያቀበለ ያለው እኮ ነው። ሰላም እንዲሆን ስለሚፈልግ እኮ ነው። ቤተክርስቲያኒቷ እንድትከበር ስለሚፈልግ እኮ ነው። ሻሸመኔ ላይ መስዋዕት የሆኑ ወጣቶች የዛሬ 1 ዓመት 2 ዓመት ለነሱ መታሰቢያ የሚሆን በጣም ደካምነታችን ነው የምንነግራችሁ። ብፁዓን አባቶች በጣም ደካማ እንደሆናችሁ ለነሱ መታሰቢያ እንዲሆን ሐውልት ራሱ አልተቀመጠላችሁ። በጫካ ነው የተከበበው። ቅጠል ሳር ዛፍ ነው ያበቀለበት ሻሸመኔ ላይ መስዋዕት የሆኑ ወጣቶች ስለ ሃይማኖታቸው ስለ ቤተክርስቲያናቸው ተቆርቆረው አንገታቸው ላይ ሰይፍ ያረፈ ወጣቶች መቃብራቸው ላይ ሳር ነው የበቀለው። ማስታወሻ ያስፈልጋቸውም መታሰቢያ ያስፈልጋቸውም እነሱ ሐውልት ማስቀመጥ ማንን ገደለ? ማንንም። ግድ ስለ ቤተክርስቲያን ተቆርቆሮ የሚሞተው ታዋቂ ሰው መሆን አለበት? በአንድ ጊዜ 5-6 ኦርቶዶክሳውያን በአንድ ጊዜ 5-6 የሰንበት ተማሪዎች ስንት ጊዜ ነው ይሄን መከራ ያሳለፍነው? ስንት ጊዜ ነው ይሄን የደም መጨማለቅ ያሳለፍነው? ስለዚህ ይሄን ነገር ስሩልን እያልን ያለው ምንም እኮ ህዝቡ እኮ ምንም አልፈለገም እኮ። ህዝቡ እኮ ቤተክርስቲያንን እየሰራ ነው። አሁን እኮ ህዝቡ ወደ ገዳም የተለያዩ ገዳሞች እንዳይሄድ ታገደ። የተለያዩ ገዳም እየሄደ መንፈሱ እንዳይታደስ እንዳይጸልይ ከፍቶት ከሆነ እዛ ሄዶ እንዳይጽናና እንዳይለምን በቃ እንደዚህ ታምቆ ተያዘ። ይሄ ጥፋት የማን ነው? ወንጀለኞችን በነገራችን ላይ መያዝም ማስያዝም የሚችሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ብፁዓን አባቶች፣ ሌላ ቤተ እምነትም ከሆነ የቤተክርስቲያኖቹ አስተዳዳሪዎች ናቸው። አንድ የሚሆኑ ከሆነ ማንም መኖር አይችልም። ማንም ወንጀለኛ ቤተክርስቲያንም ሆነ ሌሎች ቤተ እምነትንም መሳደም ማንቋሽሽም አይችልም። ማንኛውም የቤተ እምነት ተከታይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካልነኩ የሰበኩ አይመስላቸውም። ካልነኩ ወንጌል ያስተማሩ አይመስላቸውም። ካልገደሉ መነጋገሪያ የሚሆኑ አይመስላቸውም። አንድ ሰው ለመፈመስ ወይም ለመታወቅ ሲፈልግ ቀጥታ ብሎ የሚመጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን፣ እኔ ደህና ነኝ። ትናንትና በሰራሁት ቪዲዮ ስዕልን እነ ማርያም እነ ጊዮርጊስ ስዕላትን ስለቀደድኩ ይቅርታ ልጠይቃቸው መጥቻለሁ። ባደረኩት መቅደድ ትክክል አይደለም፣ ይቅርታ አድርጉልኝ። ኦርቶዶክስ ቤተ እምነት ተከታዮች ኦርቶዶክሳውያን ወንድሞች እህቶች፣ ኤርትራውያን ውጭም ውስጥም ያላችሁ ይቅርታ ጠይቃቸዋለሁ። በጌታ ፍቅር ይቅር በሉኝ። እግዚአብሔር አምላክ ይባርካችሁ። ቤቴ ውስጥ የነበረ ስለሆነ ከጊዜ በፊት ጌታን የተቀበሉ ሰዎች ያመጡት ስዕል ነው። እሱን ስዕል አንስቼ ነው የቀደድኩት እና እግዚአብሔርን ቃል በማንበብ ነው። እናንተ ይሰማችኋል ብዬ አላደረኩትም። ይቅርታ ስለቀደድኩ አጠፍቻለሁ። መቅደድ የለብኝም። ይቅር በሉኝ። ሌላውና የመጨረሻው ቪዲዮ ይሄንን ይመስላል። ይሄ በቪዲዮ ላይ ወይንም በምስል ላይ የተመለከታችሁት ወንድማችን እንግዲህ እኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ማንኛውንም ቤተ እምነት ወንድማችን እያልን ነው የምንጠራው። ከሌ ብለን ማንቋሸሽም በየኛም ስብዕና አይደለም። እኛ የምንማረው ወንጌል ይሄን ነገር ስለማያስተምረን ማለት ነው። ከትናንት ወዲያ በቤት ውስጥ ያሉትን ወይንም ገዝቶም ሊሆን ይችላል ለመታወቂያ ሊሆን ይችላል እየተጠቀመ ያለው ወይንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኖችን ለማናደር ሊሆን ይችላል። ላይቭ ላይ ቁጭ ብሎ ቪዲዮ በመስራት ቅዱሳንና የሰማዕታቶችን ቅዱሳን ስዕል በመቅደድ እንዲሁም በሆነ ነገር የተሰሩ ካሉ እነዛን በመሰባበር ቪዲዮ ሰርቶ ነበር። ይሄው እንደምታዩት ከላይ እንደምታዩት ማለት ነው። ስለዚህ ይሄ ነገር ለምንድን ነው ብሎ ህዝቡ ወይንም ሶሻል ሚዲያ ላይ ያሉ ሰዎች
በጣም መነጋገሪያ አድርገውት ነበረ። ለቤተክርስቲያን ይፋ የሚቆረቆሩ ወጣቶችም በዚህ ሰውዬ ጉዳይ ቪዲዮ እየሰሩ ነበረ። አብዛኛው ወጣቱ ግን ከኔም ጨምሮ ቲክቶክ ላይ ቪዲዮ አልሰራንም። ያልሰራንበት አንድ ምክንያት ስላለ ነው። እንደፈለጋቸው ይሆኑ ማለት ይሄ ለእውቅና ለፍምስና እየሰሩት ያለ ነገር ስለሆነ እነሱም በመቅደድ ይፈምሱ ይታወቁ። እኛም እንግዲህ እኛ የምናመልከው ክርስቶስ እንግዲህ የራሳቸውን ዋጋቸውን ይከፍላቸዋል በማለት እንደዚህ አይነት ነገር ካሁን በኋላ አንሰራም ብለናል። ለከሌ እንደዚህ አደረገ ብለን ቪዲዮ እነሱን ዲዩት በማድረግ አንሰራም ብለናል። አሁን የሰራው እንግዲህ እነዛን ከመቅደዱ ወይንም የአንድ ቅዱሳን ስዕል ከመሰባበሩ አንሶ ሌላ የይቅርታ ቪዲዮ ደግሞ እንደገና ይሄ ነገር በነገራችን ላይ ሙድ ሆኗል። ይሄ ሙድ ሆኗል። አንድ ሰው የሆነ ፋውል ይሰራና በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ምዕመናን ይቅርታ አድርጉልኝ እንደዚህ አድርጌ ይሄ ልምድ ተደርጓል። በተለይ በፕሮቴስታንቶች ውስጥ ነው ያለው ይሄ ነገር። ይሄ ልምድ ተደርጎ የወሰዱት ነገር ነው። የሚጠቀሙት ለምን እንደሆነ አይታወቅም። እነሱ ይሄን ነው የሚያመልኩት። ኦርቶዶክስ ውስጥ ይሄን ነበር የሚያመልኩት። ስለዚህ እነሱን እንሰባበር። ምን አገባችሁ ብናመልካቸው? እኛ ኦርቶዶክሳውያን እኮ ጻድቃን ሰማዕታቶችን እኮ አናመልክም። እኛ ብናመልክ የመጀመሪያ ተቃዋሚ እመቤታችን ቅድስት ድንግል ማርያም ነበረች። እሷን ብናመልካት የምትቃወመን እኛ አናመልክም። እንወዳቸዋለን፣ እናከብራቸዋለን። ይሄ ለእናንተ መናገርም አይጠበቅም ማለት ለሚያውቅ ወይም ለሚገነዘብ ሰው መናገር እንጂ ለፕሮቴስታንት እምነት ተከታዮች መጽሐፍ ቅዱስን ቁርጥ አድርገው የሚፈልጓትን ብቻ ጥቅስ ለሚጠቀሙ ሰው የገላትያ ምናምን የሚለውን ብቻ ለሚጠቀም ሰዎች ይሄን ነገር ማስረዳት ከባድ ነው። ለምን ያውቁታል እኮ የት ላይ እንደተጻፈ ያውቁታል። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍናል ያድናቸዋል። ስለ መላእክቶች ሲነሳ በፍጹም አይወዱም። ስለዚህ ይሄን መሰባበሩ ለነሱ ለእውቅና ሊሰጣቸው ይችላል። ግን በዚህ መታወቅ በጣም ነውር ነው። ደግሞ ፓስተር ነኝ ፕሮፌት ነኝ ምናምን ብሎ ሁላ ሰጥቷል እና ይቅርታ ቤቴ ውስጥ ቀድሞ የነበረ ነው ምናምን እንኳን ለምን አስቀመጥከው? ካልፈለከው ለምን አስቀመጥከው? ካልፈለከው አውጥቶ ሚዲያ ላይ መሰባበሩ ነው መፍትሄ የሚሆነው አይደለም። ይሄ ምዕመኑን ለማናደድ ምዕመኑ እንዲበሳጭ ለማድረግ ምናምን ካሁን በኋላኛ ኦርቶዶክሳውያኖች በእንደዚህ ጉዳይ እናንተ ልምድ ስላደረጋችሁት እንትን አንናደድም። ሁሉም ሰው ይነሳና እንዴ የእመቤታችን የቅድስት ድንግል ማርያምን ቅዱሳን ስዕል እኮ ስትሰብረው እኮ አብሮ እኮ ልጇ እኮ አለ አላየኸውም? አይንህን ዕውር ስላደረገብህ አልተገነዘብክም እንጂ አለ እኮ ታቅፈዋለች እኮ። እሱን እኮ ነው አመልከዋለሁ ብለህ መጽሐፍ ቅዱስ የምትሰብከው። እሱን እኮ ነው ይሄን ነው የማመልከው ይሄን ነው የማስተምረው ወንጌል ብለህ የያዝከው መጽሐፍ ቅዱስ እኮ እመቤታችን ቅድስት ድንግል ማርያም የታቀፈችው ልጅ እኮ ነው። ምን አሳወረው አይንህን? ሲጀመር መቅደዱ ምንድነው መፍትሄ የሚያመጣው ነገር? መስበሩ ምንድነው አንተ የሚጠቅም ነገር? ምንም የሚጠቅም ነገር የለም እኮ። ስለዚህ ፕሮቴስታንት እምነት ተከታዮች ምናልባት አላችሁ በጣም መልካም እህቶች ወንድሞች፣ ለኦርቶዶክስ የምትቆረቆሩ ሌላ ቤተ እምነትን አትንካ የራስን ወንጌል ስበክ ብላችሁ የምታስተምሩ ፕሮቴስታንቶች አላችሁ። እናንተን አይመለከትም ይሄ ነገር። ካሁን በኋላ ግን ቲክቶክ ላይ ሆነ ማንኛውም ሶሻል ሚዲያ ላይ ጴንጤ እንደዚህ ነው ብለን እየተሳደብን ከኔ ጀምሮ በምንሰራው ቪዲዮ እኔም እሰራለሁ ቲክቶክ ላይ ጴንጤ እንዲህ ነው ብለን ጉድ በምናወጣ ጊዜ ማንም ሰው ቲክቶክ ላይ ኮሜንት ላይ እንዳይጽፍ ማንም ሰው ተጠያቂ እንዳያደርገን መስራት እንችላለን። በጣም ብዙ ጉድ ማውጣት ስለምንችል የፕሮቴስታንቶች በጣም ብዙ ጉድ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ወይንም ቄሶች አይደሉም ገስት እንያዝ ብለው ገስት ውስጥ ልጸልይልሽ ይሄን ያህል ብር አስገቢ ምናምን የሚለው ማንኛው አገልጋይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ካለ አምጣው። እሱንም በደንብ አድርገን እንወቅሰዋለን፣ በደንብ እንወግረዋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትታቀፋለች እንጂ አትረግጥም፣ ትንከባከባለች እንጂ ሳር አታስግጥም። የትኛው ቤተክርስቲያን ነው ሳር ሲያስግጥ ያየው ቄስ? ፕሮቴስታንት እምነት ተከታይ ውስጥ ጫማ አላስላሰም? እንደዚህ ላብ እንደዚህ እያስጠረገ አላስበላም? ማስቲካኝ ሲሰጣት አረገዘች ያለ ፓስተር የለም? ማቅረብ አንችልም? እንችላለን፣ ቪዲዮ ስላለን። ሶፍት እንደዚህ ጠርጎ እኔ ሰርቼዋለሁ ከ3 ቀን ከ4 ቀን በፊት ቪዲዮ። ሶፍት እንደዚህ እየጠረገ እንካይም ብላ ይሄ ላንተ ያድንሃል ይፈውስሃል ያለ ፓስተር የለም? አለ። መረጃ ስላለን እኮ ነው የምናወራው፣ አለ መረጃ አይደለም። በእኛ በኦርቶዶክስ ውስጥ ግን እንደዚህ አይነት ነገር የለም። ካላምጡት መወቀስ ያለበት ይወቀሳል፣ መወገዝ ያለበትም ይወገዛል። ስለዚህ ይሄ ነገር ሙድ አታድርጉት። ይሄን ነገርም ለመታወቂያ ለፍምስና ተጠቀሙት። ስንት መፈመሻ ስንት መታወቂያ መንገድ አለ። ሌላ ቤተ እምነት ለምንድን ነው የእስልምና እምነት ተከታዮች እስቲ ኡስታዙን እስቲ ወይንም የእስልምና እምነት ውስጥ ያለውን ቁርአን እስቲ ቪዲዮ ላይ እየቀደድክ አሳየው። ገጀራ ይዞ ቤት ነው ይመጣል፣ ቤት አለበት ቦታ ማለት ነው። ይሄ ምንድነው? ከኦርቶዶክስ ጋር ያላችሁ ጥላቻ። ኦርቶዶክስ ትክክል ስለምሰብክ ከእናንተ ጋር ተቃራኒ የሆነ ነገር እናንተ ሐሰተኛውን ክርስቶስ ነው የምታነግሱት፣ እኛ ደግሞ ትክክለኛውን ክርስቶስ ነው የምናነግሰው። ያ ነገር ስለሚያቃርነን ከኦርቶዶክስ ጋር ጸብ። በወንጌል ስትሸነፉ የኦርቶዶክስ የሚወዷቸው የሚያከብሯቸውን ቅዱሳን ስዕል በቤተክርስቲያን ውስጥ የሚገኙትን
መቅደድ መንገድ ላይ ያገኛችሁ ይሄን እኮ ኦርቶዶክሶች እንደዚህ የሚወዷቸው የሚያከብሯቸው ሚዲያ ላይ ላይቭ ላይ መቅደድ ምን አመጣው? ካልቀደዳችሁ ወንጌል አላስተማራችሁ፣ ካልተሰደባችሁ ወንጌል አላስተማራችሁ። የሚገርመኝ ደግሞ የፕሮቴስታንቶች እምነት ተከታዮች ህዝቡ እኮ ነው ከፓስተሮቹ በታች ህዝቡ። ኦርቶዶክስ ውስጥ ያለ እንትን ይከፈላል ሲባል አሜን ይላል። ለምንድን ነው አሜን የምትለው? እንዴ ወንጌል እንደዚህ ያስተምራል እንዴ? አያስተምርም እኮ። የአንድን ቤተ እምነት አንቋሽላ እንዴ ወንጌል አይልም። እንዲጠፋ ፈልግ ይላል አይልም። እንዴ ባልንጀራህን ገንዘብ አትመኝ እኮ ነው የሚለው። ይሄ ትእዛዝ የሚባለው ነገር ፕሮቴስታንቶች ውስጥ የለም ማለት ነው። ባልንጀራህን እንደራስህ ውደድ የሚባለው ነገር የለም። ባልንጀራህን አጥፋ ነው የሚለው ፕሮቴስታንቶች ውስጥ ያለው ማለት ነው። ሐሰተኛ ነቢያት እንዳላችሁ ይታወቃል። ክርስቶስ እኮ በስሜ ይነግዱብኛል፣ ሐሰተኛ ነቢያቶች ይበዛሉ ያለው ይሄው በዝተዋልም። እኔ በጣም ብዙ የገረመኝ በፕሮቴስታንቶች አሉ 10 ሚሊዮን አካውንት ላይ ይገባል ሲባል አሜን ያላለ ለምን? እንዴት? ከየት መጣ? ይሄን የሚመልስ የለም። እንዴት ሊገባ ቻለ? የለም እኮ አይገባም እኮ። ግን ይሄ ነገር ነው ዋናው ፖይንታችን። ግን ስለ ቅዱሳን ስዕል ስለምትቀዱ ፕሮቴስታንት እምነት ተከታዮች ነው። ይሄን ነገር ሙዳት አድርጉት። ይሄን ነገር ለሆነ ነገር አትጠቀሙት። በቃ ምንም እኮ ጥቅም የለውም እናንተ ጋር ሚዲያ ላይ ወጥተህ ስለቀደድከው፣ ሚዲያ ላይ ወጥተህ ስለፈለጥከው፣ ሚዲያ ላይ ወጥተህ ስለተሳደብክ ምንም የምታመጣው ነገር እኮ የለም። ግን አሁን ይሄን ነገር ዝም ስትባል ቤተክርስቲያን ሄጄ ደግሞ የሆነ ነገር አደርጋለሁ ካል የዛን ጊዜ ክርስቶስ ፍቅርና ይቅርታን ነው ያስተማረን፣ ይቅር ብለናል አይልም። የኦርቶዶክስ ወጣት አይልም። ይሄ ግልጽ የሆነ ነገር ነው። ምናልባት ቤት ተደብቀ ላይቭ ላይ ቅዱሳን ስዕል ልትቀድ ትችላለህ። ቤተክርስቲያን ሄደህ ግን ጠጠር የወረወርክ ቀን ጠጠር ከወረወርክ ጠጠሩ እንደ ድንጋይ ትልቅ ሆኖ አንተ ላይ ይመለሳል። ኦርቶዶክሳውያን እስካሁን በኋላ ሁሉም ሰው እየመረረው ሁሉም ሰው በጣም በቤተክርስቲያኑ ላይ ያለው ጥላቻ ያለው ጥፋት እየተደረገበት ስለሆነ ስለዚህ ያን ጥፋት በእጥፍ አድርጎ ለመመለስ ነው እየተነሳ ያለው። ስለዚህ የኛ ኦርቶዶክስ ግን እስካሁን በጣም ትዕግስተኛ ነው። በነገራችን ላይ ኦርቶዶክሳውያን በጣም በትዕግስት የተሞላን ሰዎች ነው። ቤተክርስቲያን ስትቃጠል ዝም ብለን አልቅሰናል። ቤተክርስቲያን ስትደፈር ቅዱሳን ስዕል ሲቃደዱ ዝም እግዚአብሔር ይፍረድ ብለናል። ስለዚህ ከአሁን በኋላ የህዝቡና የብፁዓን አባቶች ስራ እንዲሁም የመንግስት አካሎች ስራ። እኔ በነገራችን ላይ ግን አንድ የሚገርመኝ ነገር አለ። ቅድስት ቤተክርስቲያን እኮ የራሱ የሆነ የህግ ክፍል አላት። የህግ ክፍሉ ግን ድምጽ የማያሰማው ለምን እንደሆነ የህግ ክፍሉ ለምን እንደሆነ አዋጅ የሚያወጣው ብፁዓን አባቶች ላይ ብቻ የሆነ ነገር ሲደርስ ከሆነ ወይንም ትልቅ ነገር ላይ በቤተክርስቲያን ውስጥ ታዋቂ የሆነ ሰው ላይ ከሆነ የሆነ ነገር ሲደርስ አዋጅ የሚወጣው ይሄ ትክክል አይደለም። እንደምናስታውሰው ብፁዕ አባታችንና አቡነ ሳዊሮስ የረበሹ ጊዜ በጠበጡ ጊዜ አዋጅ ወጥቶ ነበረ። አሁን ስለምንድን ነው የማይወጣው? የቤተክርስቲያን ቅዱሳን ስዕሎች ሲቀደዱ ሲቃጠሉ አይናችን እያየ በቪዲዮ እኮ ይልኩልናል እኮ እየላኩልን እንደዛ እየላኩልን ይሄ ነገር ሲደርስ ለምንድን ነው ብፁዓን አባቶች አዋጅ የማይወጣው? አዋጁ ይቅር መግለጫ ለምንድን ነው የማይሰጠው? መግለጫው ቢቀርስ መድረክ ላይ የሚጠሩ ወይንም መድረክ ላይ የሚናገሩ ብፁዓን አባቶች ህዝቡ ሊባርኩ የሚመጡ አባቶች 3 ሰው 4 ሰው ነው ያላት ብፁዓን አባቶች ቤተክርስቲያን 3 ብፁዓን አባት 4 ብፁዓን አባቶች ነው ያላት አይደለም። ቋሚ ቅዱስ ሲኖዶስ ምልአተ ጉባኤ እኮ ብዙ ብፁዓን አባቶች አሉ። ከነዛ ብፁዓን አባቶች ግን ክርስቶስ እናንተ ብቻ ተናገሩ ብሎ የመረጣቸው ነው የሚመስሉ 3 4 ብፁዓን አባቶች ብቻ ናቸው የሚያለቅሱት የሚለፈልፉት 3 4 ብቻ ናቸው። ሌሎቹስ የሉም። ግን የሆነ ህንፃ ወይ ታንጾ ምናምን ሲል ለመባረክና ለመባረክ ለመመረቅ ምናምን ይሄዳሉ። ያን እኮ የደም ዋጋ ተከፍሎ እኮ ነው የታነጸው የተሰራው። ስለዚህ ፕሮቴስታንት እምነት ተከታዮች በተለይ በእንደዚህ አይነት ብልግና አይምሯቸውን የሞላ አይምሯቸው ከኦርቶዶክስ ተዋህዶ ቤተክርስቲያን ጋር ጸብ መጫር የሚፈልግ በቤተክርስቲያን ውስጥ ያሉ ቅዱሳን ስዕሎችን ካልቀደዳችሁ ወንጌል ያስተማራችሁ የሚመስላችሁ ይሄን ቅዱሳን ስዕልን በመቅደድ ፌመስ እንሆናለን እንታወቃለን ብላችሁ የምታስቡ ፕሮቴስታንቶች ውስጣችሁ ህሌናችሁ ስጋችሁ ሁላ በቆሻሻ ነገር የታደፈ ብታርፉ በጣም መልካም ነው። ይሄ ማስፈራራት አይደለም፣ ዛቻም አይደለም። ምንም ስለማይጠቅማችሁ ነው። አይጠቅምማ። የሚጠቅም ነገር የለውም። ቢዝነስ ነው የምትሰሩት፣ ቢዝነሱን ስሩ። ማን ከለከላችሁ? እኛ እኮ እናንተ ጋር እኮ አልመጣንም። ለምንድን ነው የምትመጡት ነው? እየመጣችሁ እየገፋችሁንም ዝም፣ እየመጣችሁ እየተሳደባችሁም ዝም፣ እየመጣችሁ ቅዱሳን ስዕልም እየቀደዳችሁም ዝም አልናችሁ። ስለዚህ ከአሁን በኋላ ይበቃል ነው።
ስለዚህ ለማንኛውም ይበቃችኋል ቤተሰቦች። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ቀጣይ በአዳዲስ መረጃና በአዳዲስ ቪዲዮዎች እንገናኛለን። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው